ሻዕቢያ ከህወሓት ጋር ጦርነት የሚያስጀምረውን እንቅስቃሴ ጀምሯል ተባለ። ህወሓትን የማይደግፉ ኃላፊዎች ከስልጣናቸው እየተነሱ ነው። የባህር በር ጥያቄ የብሔራዊ ጥቅም ጉዳይ እንጂ የመንግስት ፖለቲካዊ ፍላጎት ተደርጎ መወሰድ የለበትም ሲሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር አቶ ሙሉዓለም ኃይለማርያም ተናገሩ። አንድ ህፃንን በቁራሌው ማዳበሪያ ውስጥ ደብቆ ለማሳለፍ ሲሞክር የነበረ ግለሰብ በቁጥጥር ስር ዋለ። ከውጭ ሩሲያ በቀይ ባህር ዳርቻ ላይ የባህር ኃይል ሎጂስቲክ ጣቢያ ለመገንባት ከሱዳን ጋር እየተነጋገረች ነው። ሰላም ጤና ይስጥልን እየተወደዳችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። የምሽት መረጃዎቻችን ጀምረዋል። እስከ ፍጻሜው አብራችሁን ቆዩ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። በቀዳሚነት ወደምንመለከተው መረጃችን አለፍ። ሻዕቢያ ከህወሓት ጋር ጦርነት የሚያስጀምረውን እንቅስቃሴ ጀምሯል ተባለ። አሰብን በሴራ የጠቀለለው የሻዕቢያ አምባገነን አሁን ደግሞ በኢትዮ ኤርትራ የሚገኙ የኢትዮጵያ ግዛት የሆኑ አካባቢዎችን ወደ ኤርትራ ክልሎ የሚያሳይና ግዛቱ እንደሆነ የሚገልጽ ሰነድ በማዘጋጀት ላይ መጠመዱን ከውስጥ ሾልኮ ወጥቷል። በተለይም የትግራይ መሬቶች ላይ ያነጣጠረው ይህ የሻዕቢያ አካሄድ ከህወሓት ጋር ሳይቀር ትልቅ ጦርነት ውስጥ የሚያስገባውና ጽምዶን ለአንዴና ለመጨረሻ ጊዜ የሚያጨናግፈው መሆኑ የሚጠበቅ ነው። ቀድሞም ሁለት ጸረ ሰላም ኃይሎች በጭራሽ አብረው መጓዝ የማይችሉ መሆናቸው የሚታወቅ ነው። ይሄ የአምባገነኑ መንግስት ሰነድ ደግሞ ህወሓትን በአጭር ጊዜ ውስጥ ወደ ኃይል እርምጃ የሚከተው እንደሆነ ተገምቷል። ህወሓትን የማይደግፉ ኃላፊዎች ከስልጣናቸው እየተነሱ ነው። የሐሳብ ነጻነት የማይገባው በኃይል ሁሉንም ነገር ማድረግ እንደሚችል የሚያስበው የነደብረጽዮን የህወሓት ክንፍ አምባገነን ተግባሩን እንደቀጠለ ነው። ጽንፈኛው የህወሓት ቡድን ከጊዜው አስተዳደሩ ጋር በማበር ቡድኑን የማይደግፉ የመንግስት ኃላፊዎችን ከኃላፊነታቸው ማንሳቱን ከመቼውም ጊዜ በላይ አጠናክሯል። በዚህም በክልሉ የባህልና ቱሪዝም ቢሮ ሰራተኞች በግዳጅ የቢሮ ኃላፊ አቶ አጽባሃ ገብረ እግዚአብሔርን በፊርማ ዘመቻ ከኃላፊነቱ እንዲነሳ ወደ ትግራይ ጊዜው አስተዳደር ቢሮና ወደ የህወሓት ጽህፈት ቤት ደብዳቤ መግባቱ ታውቋል። በተመሳሳይ የትግራይ የትራንስፖርት ቢሮ ሰራተኞች የቢሮ ኃላፊ እንዲነሳ በግዳጅ ፊርማ እንዲያሰባስቡ እየተደረገ መሆኑ ተሰምቷል። የባህር በር ጥያቄ የብሔራዊ ጥቅም ጉዳይ እንጂ የመንግስት ፖለቲካዊ ፍላጎት ተደርጎ መወሰድ የለበትም ሲሉ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር አቶ ሙሉዓለም ኃይለማርያም ተናገሩ። በዋቸሞ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር አቶ ሙሉዓለም ለጋዜጣ ፕላስ እንደገለጹት የባህር በር ጥያቄ የብሔራዊ ጥቅም እንጂ የመንግስት ፍላጎት ብቻ ተደርጎ መወሰድ የለበትም ብለዋል። ኢትዮጵያ እንደ ሀገር መሰረታዊ ከምትላቸው የብሔራዊ ጥቅም አጀንዳዎች መካከል አንዱ የሆነውን የባህር በር መልሶ የማግኘት ጉዳይ ከዘላቂ የብሔራዊ ጥቅም ጉዳይ ጋር ብቻ ተያይዞ መታየት ያለበት እንደሆነም ገልጸዋል። እያደገ የመጣውን የሀገሪቱን ኢኮኖሚና የህዝብ ቁጥር ሊሸከም የሚችል መሰረተ ልማት ካልተገነባ ከፍተኛ ቁጥር ያለው ህዝብ አፍኖ ማቆየት የሚቻልበት ሁኔታ የለም። ከዚህ አኳያ ሀገሪቱ የምታስተዳድረው የባህር በር ከምን ጊዜውም በላይ የሚያስፈልግበት ወቅት ላይ እንገኛለን ብለዋል። ከጂኦፖለቲካ አንጻር በቀጠናው የሀገሪቱን ተደማጭነት ለማሳደግ የተሳለጠና ደህንነቱ የተረጋገጠ የንግድ እንቅስቃሴ እንዲኖር በከፍተኛ ፍጥነት ቁጥሩ እየጨመረ ላለው ህዝብ ዘላቂ ጥቅም ለማስከበር የባህር በር ጨዋታ ቀያሪ ሚና እንደሚኖረውም አንስተዋል። የባህር በር ጥያቄ ማንሳት እንደነወረ መታየቱ ቀርጦ የዜጎች አጀንዳ ወደ መሆን መጥቷል ያሉት አቶ ሙሉዓለም ይህንን ተከትሎ ጥያቄው ዓለም አቀፍ እውቅና ማግኘቱን ተናግረዋል።
ይህ ፍትሐዊ የባህር በር ጥያቄ ተገቢውን ምላሽ እንዲያገኝ የተጀመረው ዲፕሎማሲያዊ ጥረት መቀጠል እንዳለበትና በተለይም የቀጠናው ሀገራት እርስ በርስ ካለመተማመን አባዜ ወጥተው በሰጥቶ መቀበል መርህ እንዲሰሩ ጠንካራ ስራ መሰራት እንደሚገባም ጠቁመዋል። አንድ ህፃንን በቁራሌው ማዳበሪያ ውስጥ ደብቆ ለማሳለፍ ሲሞክር የነበረ ግለሰብ በቁጥጥር ስር ዋለ። ዛሬ ህዳር 23 ቀን 2018 ዓ.ም በግምት 4 ሰዓት ገደማ በጋሞ ጎፋ ዞን ኢዶሌ ከተማ አስተዳደር በላርጎባ ቀበሌ ገርሞሃ ዴዴን ኡስ መንደር አስደንጋጭ የወንጀል ሙከራ ተከስቶ ነበር። አንድ ግለሰብ በፎቶ ላይ የሚታየውን ጨቅላ ህፃን ልጅ በቁራሌ የዘር ማዳበሪያ ማሰባሰቢያ ቦርሳ ውስጥ ደብቆ በማስገባት ከአካባቢው ለማምለጥ ሲሞክር በንቁ ማህበረሰብ ጥቆማ በፖሊስ ቁጥጥር ስር ውሏል። የዓለም ጤና ድርጅት ለውፍረት እንደ ኦዘምፒክ ያሉትን የጂኤልፒ-1 የስኳር በሽታ መድኃኒቶችን መጠቀምን መከረ። የዓለም ጤና ድርጅት ለመጀመሪያ ጊዜ 1 ቢሊዮን ሰዎችን የሚያጠቃውን ውፍረት ለማከም ለስኳር በሽታና ክብደት ለመቀነስ የሚያገለግሉ የመድኃኒት ክፍልፋዮችን ጥቅም ላይ መዋል አለባቸው ብሏል። ከነዚህ መድኃኒቶች ውስጥ አንዱም ኦዘምፒክ ነው። ክብደት ለመቀነስ ይህንን በመርፌ የሚወሰድ መድኃኒት የሚጠቀሙ ሰዎች ቁጥር እየጨመረ ነው ተብሏል። የዓለም ጤና ድርጅት ለመጀመሪያ ጊዜ እንደ ኦዘምፒክና ዌጎቪ ያሉ መድኃኒቶችን ለውፍረት ሕክምና እንዲታዘዙ የመከረ ነው። እነዚህ በመርፌ የሚወሰዱ መድኃኒቶች የደም ስኳር ቁጥጥርን ያሻሽላሉ፣ የምግብ ፍላጎትን ይቀንሳሉ፣ እንዲሁም ክብደት ለመቀነስ አስተዋጽኦን ያደርጋሉ ብሏል። የመጀመሪያው የዓለም ጤና ድርጅት በግሉካጎን መሰል ፔፕታይድ 1 ህክምናዎች ላይ ያወጣው መመሪያ ሴምታግላይድን የመሰሉ መድኃኒቶችን የሚያካትት ሲሆን ውፍረት ላለባቸው አዋቂዎች ይመክራሉ። ፍትሐዊ ተደራሽነት እንዲኖር ያበረታታል፣ እንዲሁም በአስፈላጊ መድኃኒቶች ዝርዝር ውስጥ ያካትታቸዋል። የዓለም ጤና ድርጅት ይህ ሞዴል ዝርዝር በአሁን ጊዜ መሰረታዊና ሁለንተናዊ የጤና ስርዓትን ለማግኘት ድርጅቱ አስፈላጊ ናቸው ብሎ የሚያምንባቸው 532 ህክምናዎችን ይዟል። ሰኞ ዕለት የጸደቀው የዓለም ጤና ድርጅት አቋም የጤና ስርዓቶች የህዝብ ፖሊሲዎችን እንዲመሩ በመርዳት ለእነዚህ መድኃኒቶች ተደራሽነት እንዲሻሻልን ያበረታታል። ኢትዮጵያ በአፍሪካና በዓለም አቀፍ ደረጃ የመሪነት ሚና መጫወት እንደምትችል የዓለም አቀፍ የሰራተኞች ኮንፌዴሬሽን ምክር ቤት ዋና ጸሐፊ ሉክ ትሪያንግል ገለጹ። 37ኛው ዓለም አቀፍ የሰራተኞች ማህበራት ኮንፌዴሬሽን ምክር ቤት ስብሰባ በአዲስ አበባ እየተካሄደ ነው። የምክር ቤቱ ዋና ጸሐፊ ሉክ ትሪያንግል በወቅቱ እንደገለጹት ላለፉት ዓመታት ኢትዮጵያ ከፍተኛ ማህበራዊና ኢኮኖሚያዊ እድገትን አስመዝግባለች። ባለፉት 10 ዓመታት ደግሞ ኢትዮጵያ በአማካይ ወደ 10 በመቶ የሚደርስ ከፍተኛ የኢኮኖሚ እድገት እያስመዘገበች ትገኛለች። ይህም ድህነት እንዲቀንስና እንደ ጤናና ትምህርት ባሉ ማህበራዊ ተቋማት ላይ መሻሻሎችን አምጥተዋል ብለዋል። በኢትዮጵያ ጠንካራ ተቋማትን የመገንባት እድሎችን የማስፋትና የማህበራዊ ጥበቃ ስርዓቱን የማጠናከር ቁርጠኝነት እንደሚታይ አንስተው ከሰራተኛ ማህበራት መብቶች ጋር በተያያዘም ከፍተኛ እድገት መኖሩን እንገነዘባለን ያሉት በቅርብ ጊዜ ለመንግስት ሰራተኞች እያተደረገው የደሞዝ ጭማሪ ድንበር ተሻጋሪ የሆነ ጥሩ ተግባር መሆኑን ገልጸዋል። የግሉ ዘርፍ ሰራተኞች በቅርቡ በተሻሻለው ደሞዝ እንዲሁም በተጠናከሩ ጥበቃዎች ተጠቃሚ እንዲሆኑም ተስፋ የሚጥል ነው ብለዋል። ዓለም ከጊዜ ወደ ጊዜ እየተከፋፈለ ባለው ወቅት ኢትዮጵያ በአፍሪካና በዓለም አቀፍ ደረጃ የመሪነት ሚና መጫወት እንደምትችልም ተናግረዋል። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።
እየተመለከታችሁ የምትገኙት ምሽት መረጃችን ነው። ከባህር ማዶ ያዝናችሁ አለፍን። ትራምፕ በቬንዙዌላ ጉዳይ አጣብቂኝ ውስጥ ገብተዋል ተባለ። የቬንዙዌላው ፕሬዝዳንት ማዱሮ አቋማቸውን ሳይለቁ በመቆየታቸውና በሀገሩ ውስጥ ሊፈጸም ይችላል ተብሎ በሚገመተው የጦር ወንጀል ምክንያት ውዝግብ እየተነሳ በመሆኑ ትራምፕ አጣብቂኝ ውስጥ መግባታቸው ተገልጿል። ፕሬዝዳንት ዶናልድ ትራምፕ የቬንዙዌላን ስርዓት የመለወጥ ሂደት ወደ ስትራቴጂያዊና ፖለቲካዊ አጣብቂኝ የመቀየር አደጋ ላይ መሆኑን ተሰምቷል። ፕሬዝዳንት ትራምፕ በቅርቡ በካሪቢያን ባህር አካባቢ የቬንዙዌላን የጦር መርከቦች በመድኃኒት ዝውውር ላይ ተሰማርተዋል በሚል በተጠረጠሩ መርከቦች ላይ ወታደራዊ እርምጃ እንዲወሰድ ትዕዛዝን ሰጥተዋል። ፕሬዝዳንቱ ማዱሮን በበኩላቸው የአሜሪካን ወታደራዊ እርምጃ ላይ ክስን ሰንዝረዋል። ይህ የሁለቱ ሀገራት ግንኙነት ወደ ከፍተኛው ወታደራዊ ግጭት ያመራል የሚል ስጋትንም ፈጥሯል። ፕሬዝዳንት ትራምፕ በቅርቡ በሰጡት መግለጫ ማዱሮን በቀላሉ መውጣት ከቻለ መልካም ነው፣ ካልሆነ ግን በከባድ መንገድ ይሆናል በማለት ቬንዙዌላን አስጠንቅቀዋል። ነገር ግን ፕሬዝዳንቱ የጦርነት ፍላጎት የለኝም ስለማለታቸው ሲኤንኤን ዘግቧል። ኤርትራ፣ ሶማሊያና ሱዳን አሳሳቢ ተብለው በዩናይትድ ስቴትስ የግሪን ካርድ ክለሳ ከተካተቱ የአፍሪካ ሀገራት መካከል ይገኙበታል ተባለ። ዩናይትድ ስቴትስ በዋሽንግተን ዲሲ በብሔራዊ ጥበቃ አባላቶቿ ላይ ባሳለፍነው ሳምንት ረቡዕ ከተፈጸመው ጥቃት በኋላ 10 የአፍሪካ ሀገራትን ጨምሮ ለ19 ሀገራት ዜጎች እየሰጡ የግሪን ካርዶችን አጠቃላይ ክለሳ እንደምታደርግ አስታውቃለች። በእነዚህም መካከል ኤርትራ፣ ሶማሊያና ሱዳን ይገኙበታል ተብሏል። የትራምፕ አስተዳደር ይህንን እርምጃ መውሰዱን እያረጋገጠው ባለስልጣናቱ ለጥቃቱ ተጠርጣሪ የሆነውን ከዚህ ቀደም በአፍጋኒስታን ከአሜሪካ ኃይሎች ጋር እየሰራ የነበረ የ29 ዓመት አፍጋኒስታናዊ ዜጋ መሆኑን ከለዩ በኋላ ነው። የዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት ዳይሬክተር ጆሴፍ ኤርሎ በኤክስ ገጻቸው ላይ እንዳሉት ፕሬዝዳንት ትራምፕ ከአሳሳቢ ሀገር ለመውጣት እያንዳንዱ የውጭ ዜጋ የተሰጠውን የግሪን ካርድ ዳግም ጥብቅ ግምገማ እንዲደረግበት አዘዋል። አክለውም አሜሪካውያንን መጠበቅ ቅድሚያ የሚሰጠው ጉዳይ መሆኑን አጽንኦት ሰጥተዋል። በዚህ መመሪያ መሰረት የሀገሪቱ ዜግነትና ኢሚግሬሽን አገልግሎት አሁን ከተዘረዘሩት ሀገራት የግሪን ካርድ ማመልከቻዎችን ሲያስተናግድ አሳሳቢ ሀገር ተኮር የሆኑ ነገሮችን ተግባራዊ ያደርጋል ተብሏል። ፖሊሲው ገና ውሳኔ ያልተሰጠባቸው ማመልከቻዎችን እንዲሁም ከኖቬምበር 27 ቀን 2025 ጀምሮ ወይም ከዚያ በኋላ የቀረቡትን ይመለከታል የተባለ ሲሆን ይህም ለኢሚግሬሽን ሰራተኞች ውሳኔዎችን ለማዘግየት ተጨማሪ ማስረጃ ለመጠየቅ ወይንም ፈቃድ ለመከልከል ሰፊ ውሳኔ የመስጠት ስልጣን እንደሚሰጣቸው ተጠቁሟል። ቭላዲሚር ፑቲን የቻይና ዜጎች ያለ ቪዛ ወደ ሩሲያ እንዲገቡ የሚፈቅድ አዋጅን ፈረሙ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቻይና ዜጋ የሆኑ ቱሪስቶች፣ የቢዝነስ ሰዎች፣ የስፖርት ሰዎች፣ የአካዳሚ ሰዎችና አርቲስቶች ወደ ሩሲያ ያለ ቪዛ ገብተው ለ30 ቀናት መቆየት እንዲችሉ ወስነዋል። ቻይናም ለሩሲያ ዜጎች ተመሳሳይ ነጻ ፈቃድ ከባለፈው መስከረም ወር ጀምራ የሰጠች ሲሆን ይህ የነጻ ቪዛ አገልግሎት እስከ መጪው መስከረም 2026 ይቆያል ተብሏል። በአዲሱ የፑቲን ውሳኔ በሎጂስቲክስ እና ትራንስፖርት ዘርፍ የሚሰሩ ሰዎችና የረጅም ጊዜ ተማሪዎች አልተካተቱም። ሩሲያና ቻይና ከቅርብ ጊዜ ወዲህ ግንኙነታቸውን ማጥበቅ ሲቀጥሉ፣ በተለይ ሩሲያ በዩክሬን ጦርነት እየተነሳ በምዕራባውያኑ ተደጋጋሚ ማዕቀብ ከተጣለባት በኋላ ከቤጂንግ ጋር ያላትን ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ግንኙነትን እያጠናከረች ትገኛለች። በመጨረሻም ሩሲያ በቀይ ባህር ዳርቻ ላይ የባህር ኃይል ሎጂስቲክስ ጣቢያን ለመገንባት ከሱዳን ጋር እየተነጋገረች ነው። ሩሲያ ፖርት ሱዳን ወደብ ላይ የባህር ዳርቻ ሎጂስቲክስ ጣቢያ ለመገንባት ከተፈቀደላት በምላሹ ለሱዳን ኤስዩ-30 እና ኤስዩ-35 ተዋጊ ጀቶችን እንደምትሰጥ ዓለም አቀፍ የዜና ምንጮች ዘግበዋል። ሩሲያ ፖርት ሱዳን ላይ የባህር ኃይል ሎጂስቲክስ ማዕከል ለመገንባት ጥያቄ ያቀረበችው ከበርካታ ዓመታት በፊት ቢሆንም የሱዳን ወታደራዊ መንግስት ግን በሀገሪቱ በሚገኘው ጦርነት ሳቢያ የሁለትዮሽ ንግግሩን ላልተወሰነ ጊዜ እንዲዘገይ አድርጎት ነበር። ሩሲያ ልትገነባ ያሰበችው የባህር ኃይል ሎጂስቲክስ ማዕከል በትንሹ 5 የጦር መርከቦችንና 300 የባህር ኃይልና ሌሎች ሰራተኞችን ማስተናገድ ይችላል እየተባለለት ሲሆን ሩሲያም የተራራቁ የአየር መቃወሚያዎችን ጨምሮ የተለያዩ የጦር መሳሪያዎችን ጣቢያው ላይ እንድትተክል እንደሚያስችላት ዘገባዎች ጠቁመዋል።
ለዛሬ ምሽት ወደ እናንተ እንዲደርሱ ከማል ሚዲያ የተዘጋጁት የምሽት መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ምሽትን ተመኘን።